ማያ አባዬ እንባባል ግን ያው እናቴ ነው ማለት እሷ ደግሞ አባቴ ትለኛለች። ሀብታም ስታገቢ ባሪያ ነው የምትሆኚው፣ የሚያፈቅርሽን ካገባሽ ግን ንግስት ነው የምትሆኚው። ሰበናዋ ደስ ይላል። ገና ነሽ እኮ ለምን ሌላው እንድንተናቲ ምናምን ልክ ነኝ ያልኳትን ነገር ልክ እንደሆነ እያወቀች አይደለም ብላ የምትከራከረው ነገር አለ። ለልደቴ ስጦታ አልሰጠኝም እና ራሴ ገዝቼ ይሄንን ነው የገዛልኝ ብዬ አሳይቻቸዋለሁ ለጓደኞቼ። ባጃጅ ነው የምነዳው፣ ያው በዛ መሀል ነው እኔ ልሸኝሽ በሚል ብለሽ ከባጃጅ ሾፌር ጋር የሚያለኝም አለ። እሷ ነች፣ ከሷ ውጪ ሌላ ምንም የለም። ወደፊትም እሷ ነች። ለመጋባት የወሰናችሁት ምን ኖሯችሁ ነው? ምን አላችሁ? ምናምን የሚባል ጥያቄዎች አሉ። የባጃጅ ሾፌር ከተባለ ሴት አጠራማሽ። እቤት ሁላ ስገባ ተመትቻለሁ። በዚህ አጋጣሚ ዱላው ነው እንደውም የባሰ ገፋፋኝ። እዛው እኔ አጠገብ ስልክ ይጠይቃታል። ከዛ እኔም እያየሁኝ ዝም ባላየ ዝም ብዬ ዞር አልኩኝ። እኔ ቃል ኪዳን ፍቃዱ እባላለሁ። እኔም ፍቅሩ ከተማ እባላለሁ። የተዋወቅነው 2015 መስከረም 25 ሮብ ቀን ከቀኑ 5 ሰዓት እንዳለ ሸምደደ ይችላል። እንደዛ ነው የተዋወቅንበት አጋጣሚ። የዛን ታይም አጋጣሚ እኔ እየሰራው ነበረ መማረው። ጠዋት ፋሽን ዲዛይን ማር ነበርና ለምሳ ወደ ቤት እየሄድኩኝ መንገድ ላይ ነው ያገኘሁት። ባጃጅ ነው የምነዳው፣ ያው በዛ መሀል ነው እኔ ልሸኝሽ በሚል ያው ይዣት ሄድኩኝ። በዛው የክል ያደረኳት ማለት ነው። በቃ ሸኘኝ፣ ደረስኩኝ። ስልክሽን ምናምን አለኝ፣ ተቀበለኝ። ከዛ በቃ መደዋወል ጀመረን ምናምን። ከዛ በኋላ አጋጣሚ እኔና እሱ መሀል የፍቅር ጥያቄ ምናምን የለም ማለት ተዋወቅን፣ ማውራት ጀመረን ምናምን። በዛው በቃ የሆነ ታይም ላይ ሳናውቀው ነው እዛ ውስጥ ተገኘን። ምንም የምናውቀው ታሪክ የለማ እንደዚህ የፍቅር ማለት እወድሻለሁ አብረን እንሁን ምናምን አልተባባል። ስንገናኝ በቃ ኖርማል ለዚህ ደረጃ እንደርሳለን የሚል ሐሳቤ ኖሮኝ አይደለም። ግን ያው ኖርማል አየዋት፣ ልሂድ ላናግራት አልኩኝ። ደፈርኩኝ። አልገባም ብላኝ ነበር። ከዛ ሄጄ ነው ራሴ ነው ገቢ ብዬ ይጃት ገብቼ ቤቷ አድርሻት ምናምን። ከዛ በኋላ እያለ ስልክ ተቀበልኳትኝ። ከዛ የመጀመሪያ ዴታችን ቅዳሜ ነበረ። ከዛ እቤት ሁላ ስገባ ተመትቻለሁ። በዚህ አጋጣሚ ማለት ጓደኛዬ ጋር ምናምን ብዬ ወጣሁኝ። ከዛ አብረን ዋለን ምናምን። በጣም መሽቶ ነበረ ስገባ ምናምን። ከዛ በኋላ በቃ ዱላው ነው እንደውም የባሰ ገፋፋኝ። ግን የዛለት ብዙ ነገሮች አወራን፣ ተነጋገርን። ማለት የሆነ የሚያግባቡ ነገሮች የህይወት ታሪካችን ያው የሷም የኔም ኖርማል ነው እንደዚሁ ያን ያህል እንትን የሚል አይደለም። እኔም በቤተ ክርስቲያን ያደኩ ልጅ ነኝ፣ ሰንበት ተማሪ ነኝ። እሷም ደግሞ ወደዛ ባትገባም ያው ደስ ይላል ብቻ ይሷ እያለን ያው ቀስ እየተባለ እያወራን እየተገናኘን በቀን በቀን እያደገ ወደዚህ ደረጃ ደረሰ ማለት ነው። መጀመሪያ ዴት ያደረግን ቀን እንደዚህ ምንም እንደውም እኔ ከዛ በኋላ በቃ ምናምን ብዬ ነበረ ማለት የዛን ቀን ተገናኝተሽ ምናምን ስቲል ያው አይነት ነገር የለም። ከዛ በኋላ ግን በተደጋጋሚ ማውራት ስንጀምር አሁን መጀመሪያ ላይ ስታወሪ ኖርማል ነገሮች ነው የምታወሪው፣ ግን እሱ እንደተገናኘን ሁላ በቃ አነጋገሩ ምናምን አውቆ ለማስመሰል ይሁን አላቅም፣ ግን በቃ ያወራይ ነበረ። እሱ እንዳለሽ የቤተ ክርስቲያን ልጅ ነውና በጣም ይመክረኛል። እንደዚህ አትልበሺ፣ እንደዚህ አርጊ፣ ቤተ ክርስቲያን ሂጂ ምናምን። እና ያው አብዛኛው ወንዶች ደግሞ ኖርማሊ ሲፈልጉሽ እንደውም ተገላልጠሽ ማየት ምናምን ነው የሚፈልጉት። እና ያ ነገሩ ሲያወራኝም ኖርማል ስለዛሬ ሳይሆን ገና ከዛ ነው ነገር ነው የሚያወራኝ ትዳር ምናምን። ያ ነገሩ ልባም ነው እንዴ ምናምን አልኩኝና እኔ መጀመሪያ ለዛለት ከሄድን በኋላ የተገናኘለት ነው ስናወራ በቃ ስብዕናዋ ደስ ይላል። ማለት ትረዳሻለች። ይሄን ነገር አድርጊ ብትያት የምታደርግ ልጅ ነች፣ አታድርጊ ብትያት የማታደርግ ልጅ ነች። እና የሆነ ከሰው ጋር የመግባባት እንትንም አላት። በቃ ከሰው ጋር ትግባባለች፣ ጥሩ ስብዕና አላት። ይሄ ነገር በጣም ነው ሳፈኝ። መገናኘቱ ምናምን ከቀጠለ በኋላ ምሳ ምናምን አብረን እንበላለን ምናምን፣ ግን አውርተን አናውቅም ስለ እንደዚህ አይነት ነገር። ስለ በፊት ህይወታችንም ሆነ ሪሌሽን ውስጥ ስለመግባት ስለ ፍቅር ምናምን አውርተን አናውቅም። ከዛ የሆነ ቀን ወር ከምናምን ከቆየን በኋላ ሸኝቶኝ ቤት ስገባ እወድሻለሁ የሚል ቴክስት ገባልኝ። ከዛ እኔም እወድሃለሁ አልኩት። በቃ ሌላ ነገር የለውም። ከዛ እንደውም በስንተኛው ቀን ይሄን ከተባባልን በኋላ በስንተኛው ቀን ነው አድርሻት ቤት ከመሸ ቤት ካደረስኩሽ በኋላ ነው በር ላይ
እኔ ምናምን ብያት ጉንጭሽን ስሜሽ ከዛ ገብታ ምናምን አላመነችም ማለት ይሆናል አይደል። እኔም ደንግጫለሁ፣ ግን ስሰማቱ ላይ የፈራው ነው የሆነ ብትቆጣኝስ የሆነ ነገር ብትለኝስ እያልኩ ነው የሳምኳት። ከዛ ያው እያለ ደስ ይላል፣ ግን በዛው ቀጠለ። ግን ከቃል በላይ ያው ፍቅር ተግባር አይደል? በተግባር ነው ብዙ ነገር። አሁን ለምሳሌ ያስብልኛል እያንዳንዱን ጉዞዬን መከታተል ይፈልጋል ማለት በዚህ ውጪ በዚህ ግቢ ይሄን አርጊ ይሄን አታርጊ የሚባል ነገር የለም። ልክ እንደዛ ማለት ነው። ከዛ ውጪ ደግሞ ሰው ፊትም ባገኘው አጋጣሚ እንደሚወደኝ ማሳየት፣ እኔም እንደሚወደኝ እንዳቅለት ይፈልጋል። ሌሎችም እንደሚወደኝ እንዲያውቁ ያደርጋል። ለጓደኞቼ ምናምን ስነግራቸው ደስ ያላቸውም አሉ። በዛው ልክ ደግሞ ብለሽ ከባጃጅ ሹፌር ጋር የሚያለኝም አለ። እና በቃ ማለት አካባቢው ላይም ቲክቶክ ላይ ምናምን ፖስት ስናደርግ ብዙ አስተያየት ነበረው። ማለት በቃ አብረን እንዳንሆን የሚያደርጉ አስተያየቶች ማለት ነው። ባጃጅ ሹፌር ነው በሚለው እንትን ብቻ ቃይጭ ነገር ለሚተውሽ ነገር ምናምን። ግን ያው እግዚአብሔር የፈቀደው አይደለም የሚሆነው። እንትን አለን ከቤተሰብ ጋር የነበረው ትውውቅ መጀመሪያ እሱን ያስተዋወቀኝ 1 አመት ሊሆነን ወራት ሲቀሩን አስተዋወቀኝ ቤት ማለት ነው። እና ለኔ ቤተሰቡን ጋር የነበረው አቀባበል ደስ ይላል። ለኔ ቤተሰቦች ግን ያስተዋወቅኩት ባለፈው ግንቦት 24 ሽማግሌ ሲልክልኝ የዛኔ ነው የተዋወቃቸው። የባጃጅ ሹፌር ከተባለ ሴት አተራማሽ ነው በቃ። ነገር ግን ምን አለ መጀመሪያ ቅድሚያ የነገርኩሽ የተገናኘን ቀን በዛው ባጃጅ ተራ ነው ያገኘኋትኝ። ብዙ ልጆች ነበሩ። ከዛ ሄደን ሂደት ውስጥ ገብተን አሁን እንደዚህ ወደዚህ ፍቅር ውስጥ ምናምን ከገባን በኋላ አንተ ያቺን ልጅ አሳካኸው አይደል እንዳልከው አደረከው ምናምን ነው የሚሉት። በቃ የዛለትም ልሂድ አልሂድ ስል ሂድ በቃ ያሉኝ ልጆች ነበሩ። ሂድ በቃ አናግራት ምናምን። ከዛ በኋላ ግን በቃ አሳካኸው አብራችሁ ሆናችሁ አይደል ምናምን የሚሉ ልጆች አሉ። ከዛ ደግሞ ደስ ይላል አቀባበላቸው። አሁን ድረስ ባጃጅ ተራ እሷ ከሄደች ለሷ ያላቸው ግንዛቤ በቃ ይለያል፣ ደስ ይላል፣ ይመቹኛል በዚህ። ነገር ግን ያው ከቤተሰብ ጋር እኔ ምንም ተጽዕኖ አላደረብኝም። በእኔ ቤተሰብ ዙሪያ ምንም በሷም ምንም የተባለው ነገር የለም። ነፃ ነው እግዚአብሔር ይመስገን። እንደውም ደስ እያለኝ ሽማግሌ ልከን ለመጋባት ቀን ቆጥረን እየጠበቀን ነው። ያው ቤተሰብ በቃ እድሜሽም ቢሆን ለነሱ እንደ ህፃን ነሽ እና ወደ ፍቅር ውስጥ ገብተሽ በተለይ ደግሞ እንዳልኩሽ ቲክታክ ላይ ምናምን ቪዲዮ ፖስት ስናረግ ሰዎች ያያሉ አካባቢ ላይና ፋሚሊ ጋር ምናምን ሲደርስ የመጀመሪያ ታይም ላይ በጣም ይቆጡ ነበረ። ስራ ሁላ እንደነገርኩሽ ደብረ ዘይት ነው እኔ የምኖረው፣ ዱካም ነው የምንኖረው እና ክላስ ደብረ ዘይት ስለምወስድ ጠዋት እስከ ግማሽ ሰዓት ክላስ ማርና ከሰዓት እንዲሁ ልብስ ቤት ሰራለሁ ስፌት ማለት ነውና ስራ ሁላ አቆሚ ምናምን ተብዬ ነበረ። ከዛ በኋላ ግን ያው ደብቀን የተወሰነ ከሄድን በኋላ ያው አምነው ተቀበሉት። ቤተሰብ ያወቀበት አጋጣሚ ቲክቶክ ላይ ነው። በቃ ተለቆ ሰውን ያሳያቸው ፎቶ ፖስት አድርገን የ1ኛ ዓመት አንቨርሰሪያችንን ስናከብር ፎቶ ፖስት ተደረገ። ከዛ በኋላ ያንን ፎቶ የአካባቢ አንድ ሰው ወስዶ አሳያት ለማዘር ማለት ነው። ከዛ አንድ አይነት ቲሸርት ምናምን አሰርተን ነበር እንዴ ለዚህም ተደርሷል ምናምን አለች እና ከዛ በኋላ ግን በቃ እድሜዋ ነው ብለው አመኑ። እንደውም ፋሚሊ ጋር ስለ ስራው ብዙ እንትን አላቀረቡም። እንደነገርኩሽ ጓደኞቼ ጋር ስራውን ሲሰሙ አይ በቃ ይሄማ አይሆንም ዝም ብለሽ ለማንኛውም ለጊዜው ሞክሪ ምናምን አይነት ነገር ነበር። ከዛ ውጪ ቤተሰብ ጋር ብዙም ይሄን ያህል በስራው ምክንያት የደረሰብኝ ተጽዕኖ የለም። እያንዳንዱ ነገር አሁን ሪሌሽን ውስጥ ስትገቢ ለምሳሌ ፍቅረኛሽ የሆነ ነገር ግዴታ ማድረግ አለበት ተብሎ ይታሰባል። የሆነ ነገር ኢቭን ለልደትሽ ሁላ የሚሰጥሽን ስጦታ እስከመከታተል ይደረሳል። እና እንደውም እሱ እንደዚህ አይነት ነገር አያውቅም እና በጣም ነበር የሚያናድደኝ። ስጦታ መስጠት ምናምን ልምድ የለውም እና ያ ነገር ትንሽ ይከብዳል። ግን ያው ፋይናንሻሊ ባለው ነገር ሲጠይቁኝ ምናምን አሁን ለልደቴ የመጀመሪያ የተገናኘንበት ጊዜ ለልደቴ ስጦታ አልሰጠኝም እና ራሴ ገዝቼ ይሄንን ነው የገዛልኝ ብዬ አሳይቻቸዋለሁ ለጓደኞቼ። እና ከዛ በኋላ ግን ያው ራስሽ ብዙ ነገሮች አንቺ በራስሽን ባሳየሽው ልክ ነው ሰው የሚያይሽ ወይም ሰው እንድታውቂለት በፈቀድሽው ልክ አይደለም የሚያውቅሽ። ብዙ ነገሮችን ይሄን ያህል እኔ ዲቴል ማውራት አልፈልግም። ስለኛ ሪሌሽን ምናምን ከጓደኞቼ ጋር ዲቴል ማውራ አይነሳው አይደለም። ለዛ ደፍረውም ብዙም እንደዚህ የሚጠይቁኝም ነገር የለም።
ግን ይባላል አሁን በተለይ ሽማግሌ ከተላከ በኋላ አሁን ግን ለመጋባት የወሰናችሁት ምን ኖሯችሁ ነው ምን አላችሁ ምናምን የሚባል ጥያቄዎች አሉ። ያው እየዋሸንም እውነቱን እየተናገርን ያው መጋጨቶች ይኖራሉ፣ መጣላቶች ይኖራሉ። ብዙ ጊዜም ተጋጭተንም እናውቃለን። ግን ያው በእኛ መሀል የሆነ ነገር ሲፈጠር አንዳንድ አለመግባባቶች ሲኖሩ እኛ ተጣልተን ሰው ያስታረቀን ጊዜ የለም። ሌሎች ሰዎችን የጠበቅንበት ጊዜ ወይም ከሌሎች ሰዎች ለጥላችን መፍትሄ የጠበቅንበት ሰዓት የለም። እንጣላለን፣ እንስማማለን። ያው እኔ ነኝ በደንብ ሪሌሽኑ እዚህ እንዲደርስ ያደረኩት ብዬ ነው ማስበው። አንዳንድ ነገሮች ላይ አለመግባባቶች ይፈጠራሉ። እነሱ ደግሞ ያው በነገሮች ቢፈቱ ወይ እኔ ወይ እሷ ፑግ እንልንል እንችላለን። ይሄ ነገር አይሆንም ይሆናል ምናምን። ነገር ግን ያው ከኔ የተሻለ እሷ ትንሽ አይደለም እንደዚህ አይደለም እየተባባልን ያው ነገሮቹን እናስተካክላለን። ግን ሶስተኛ ሰው በመሃል አይገባም። ለሌላ ሰውም እኔ በማንኛውም ሰዓት ሰው ሲጣላ ሶስተኛ ሰው በመሃል እንዲገባ አልመክርም። እንደውም እኛ እንደሌላ ፍቅረኛ ብዙ ጊዜ እንደዚህ አብረን የምንውልበት ታይም የለም። እኔ እንደድል ሆኖ እንደውም ከ5 ወንዶች ጋር ነው የምሰራው። እኔ ብቻ ሴት ሆኜ ነበር የምሰራው። ግን እዛ ቦታ ላይ ምንም ነገር የለም። ያው የእህትና የወንድም ነገር ነው ያለን። ታክሲ ውስጥ ምናምን ብዙ አጋጣሚዎች አሉ። ግን ያው አንዴ የሆነ ነገር ላይ ካመሽ ሌሎች የምታያቸው ነገሮች ላይ ብዙም ትኩረት ስለማታደርጊ ቀጭን ምናምን መሆን ይጠቅመኛል መሰለኝ። ህፃን ነው መስላቸው ብዙ አይለክፉኝ። ግን ያው ቢኖርም አንዳንድ ጊዜ ስልክ ስጪኝ እንደዚህ እንደውም ስልክ ስጪኝ ሲሉኝ ብዙ ጊዜ እሱን ነው የምሰጣቸው። በፊት ነበረ ምንድነው ምናምን ል ነበር። ከዛ በኋላ ግን አሁን ከትንሽ ጊዜ በኋላ ያው ገብቼ እኔም አይቻቸዋለሁ፣ እነሱም ያቁኛል፣ እንተዋወቃለን፣ እንደ ቤተሰብ ነን። ከኔ ጋር ምዛ ስራ ቦታ እንኳን ያው በትራንስፖርት ደረጃ ያው ብዙ ጊዜ ያው ትለኛለች፣ ትነግረኛለች፣ ይደውላሉ። እኔ ጋም የሚደውሉ አሉ አብዛኛውን ጊዜ። እንደ አጋጣሚ እንደውም የሆነ ጊዜ እቃልና ዜድን የቤት እቃልና ዜድን እዛው እኔ አጠገብ ስልክ ይጠይቃታል። ከዛ እኔም እያየሁኝ ዝም ብዬ ዞር አልኩኝ። ከዛ እዛው የኔ ስልክ ሰጥተው ገና ባያጁስ ገብተን ዞር ስንል ይደውላሉ ማለት ነው። ወንዶች ጋር መስራት ብዙ ተጽዕኖ አለው። አሁን በስልኩ ምንም ባልሹ ብዙ ጊዜ ተጋጭተናል። በእኔ በኩል ብቻ ሳይሆን በሱ በኩልም ብዙ ጊዜ ያጋጩናል እንደዚህ አይነት ነገሮች። እኔ ጋር ለምሳሌ ሰዓት አሁን ከስራ መውጣበት ሰዓት አለ እና ሲደውልልኝ ምናምን መሸት አድርጌ ከወጣው ምን ነው ዛሬ ሸኛለ እንዴ ምናምን ይላል። እና አዎ አለ። ምክንያቱም ቀላልም አይደለም በሱ በኩልም ያው ከ5 ወንዶች ጋር መስራት እንደውም ብዙ ሰዎች እንዴት ዝም ይልሻል ግን ምናምን ይሉኛል። ግን እዛ ጋር በጣም ደስ የሚል እንትን ያለኝ አንደኛ ካሰሪ ጋር የአባትና የልጅ አይነት ነገር ነው። ከሌሎቹ ጋር ደግሞ እንደ እህትና እንደ ወንድም ነን። ግን እሱ ጋር ብዙ ጊዜ ያው ችግር ይፈጥራል እና አንዳንዴ ሲመሽብኝ ይሸኙኛል እና እያወቀ እንኳን ያ ነገር ብዙ አያስደስተው። ታዩ ውላላታለሁ በቃ ወይ ተተሹ ቤት ተቀመጪ። ምክንያቱም ወይ በሰላም አላወራን ቆይ ደውላለሁ አንዴ ቆይተሽ ስደውይም ቆይ ደውላለሁ ረስቸው አይደለም ስላልተመቸኝ ነው። እነዚህ ነገሮች አሉ። ያው ብቻ ይስተካከላሉ በደንብ ወደፊት ቀስ እያሉ። እሱ ሰንበት ትምህርት ቤት እንደ ኃላፊ ነገር ነበረ እና እሱ ጋር ከሴቶች ጋር ቴክስት ምናምን ተጻጽፎ ማለት ነው። ኖርማል ቴክስት ነው ግን እና መዝሙር ምናምን ያጣኑ የለ እና እሱን ቴክስት አይቼ በቃ እንለያይ ምናምን ብዬ ተለያይተን ረጅም ቀን 3 ቀን ቆይተን ቴክስቱን አይታው አላነበበችውም። ቴክስቱን ብቻ ስሙን አየች፣ ልጅቷን ታውቃታለች እዛው እንደሆነች። ከዛ ቴክስቱን ብዙም አላየችውም ወጣች። ከዛ በቃ ተቀያየረችብኝ። እኔ የሆነ ቦታ የሆነ መታጠቢያ ቤት ነው ምናምን ካፌ ነገር ነው ደርሼ ስመለስ ተቀያየራ ጠበቀችኝ። በቃ ምን ሆነሽ ነው ምን ሂድ። ከዛ በቃ አደረስኳት እየደበልም። ከዛ በኋላ ደግሞ ያው በዓል ነው ክብረ በዓሎች ናቸው። እኔም አይመቸኝም በዛ ሰዓት። ለምሳሌ የከተራ ቀን ምናምን አገልግሎት ላይ ነው ከሷ ጋር መነጋገር አይመችም። ከዛ በኋላ የ3ቱን ቀን እንደምንም አለፈ። በቀጣይ ቀን ግን ተነጋገርን፣ ተስማማን፣ ፈታነው ነገሩ። ያው እንዳልኩሽ ቅድም መጀመሪያ ላይ እንደተናገር ነው ለዚህ ነው ሶስተኛ ሰው አይገባም የሚባለው። ሶስተኛ ሰው ቢገባ ይሄ ነገር ብጥብጥ ነው የሚለው። ምክንያቱም እኔ እዛ ጋር አገልግሎት በማገለግልበት ሰዓት ላንቺ ጊዜ አይሰጥሽም ወይ ነው የሚባለው። በዛ መሀል አንቺን ትቶ እዛ ምናምን ነው የሚባለው። ማለት እንደዛ ደብሮኝ ከዛ ወደ አገልግሎት ሲሄድ ኦኬ በቃ ኖርማል ነው ማለት ነው ምናምን ብዬ
ተበሳጭቻለሁና ከጎንሽም ያለሽ ሰው እንዴ እንደዚህ ተጣልታችሁ ነው ጭራሽ የሚያገለግለው ምናምን ማለት ያው እሷ ነች ከሷ ውጪ ሌላ ምንም የለም ወደፊትም እሷ ነች። ወደ ትዳር ለመግባት የወሰንበት አጋጣሚ ያው ነገሮች አሁን 3 አመት ከምናምን ወደ 4ኛ አመታችን እየሄድን ነው እና እሱም ኃላፊነት መቀበል የሚወድ አይነት ወንድ ነው ማለት እንደዚህ አይነት ኃላፊነቶችን መጋፈጥ ይችላል። እኔም እንደዛው ነኝ ብዙ ማለት በእድሜ ገና በሆንም በጣም ብዙ ኃላፊነት እንትን በያደኩ ልጅ ነኝና ብዙም እንደዚህ ፍርሃትም የለንም ወደ ትዳር ውስጥ ለመግባት ምክንያቱም ዋናው ነገር ትዳር ለመመስረት ፍቅር ነው እሱ ደግሞ አለ ለዛ ትዳር የምፈልገው እኔ ነኝ መሰለኝ ማለት አንደኛ ነገር አካባቢ ላይ ያለው ወሬ በጣም ፑሽ ያደርግሻል ወደ ትዳር ውስጥ እንድትገቢ አይዘልቅም ምናምን የሚሉ ነገሮች ስላሉ አድርገሽ ለማሳየት ትጓጓያለሽ እና እኔ በጣም ማግባት ፈልጋለሁ ትዳርን አስቦ ሳይሆን አንደኛ እንደ ልደት ስጦታ ማስቦት ፕሮሚስ አደረገልኝ ከዛ ቀለበቱ ተደረገና ቆየ ለምን በቃ ለምን አንጋባም ማለት ምን ይቀራናል ከዚህ በኋላ ምናምን አልኩት። የመጀመሪያ ልደቷ ላይ ስጦታ እንዳልሰጠዋት ቅድሚያ ተናግሯለች መሰለኝ አይደለ መጀመሪያ እና የዛለት ካለፈ በኋላ ግን ስጦታ አልሰጠኸኝም እኮ ምናምን ብላኛለች። ከዛ እሱን አስቤው ነበር። ከዛ ሲቀጥል ደግሞ በቃ አብረነን ወደፊትም ለመጋባት የማሰብ ልጅ ስለሆንኩኝ በቃ ፕሮሚስ ባጠልቅላትስ የሚል ሐሳቤ አይምሮዬ ውስጥ መጣና ምንም አይነት ዝግጅት አላዘጋጀውም። ፕሮሚሱን ገዛውኝ አንድ ጓደኛ አለኝ ከሱ ጋር ሄደን ገዛን መርጠን ምናምን ከዛ ሄድን የሆነ ካፌ ነገር ነው ሬስቶራንት ከዛ እዛ ገባን ደወልኩላት ሄጄ ወሰድኳት በቃ እዛችሁ ጋር የሆነ መጠጥ ብቻ ነው ሌላ ምንም ነገር የለም እዛችሁ ጋር ሄደን አይንሽን ጨፍኝ አልኳት ፕሮሚሱን አጠለቅኩላት። ያው ሴት አይደለሽ ትፈልጊያለሽ ሰዎች ባሉበት የሆነ ፕሮግራም ተዘጋጅቶ ምናምን ትፈልጊያለሽ እና ጓደኞቼ ጋር ወስጄ ሳሳያቸው እንዴ ማለት እኛ ሳናቅ ምናምን እነሱም እንደዛው ነው የሚጠብቁት ያው ግን ያው የሱ ፍላጎት ትንሽ ለየት ይላልና ፍላጎቱን ያው ማክበር ስላለብኝ በሰዓቱ ስጦታው ስለሚበልጥ ያንን ነገር ለሱም እንትን አላልኩም ደስ ብሎኝ የተቀበልኩት የተወሰነ ታይም ላይ ጌጥ ነው ለራሴ ገዝቼ ነው ላይክ እንደ ፋሽን ነው ነበር ያልኳት ለማዘር ማለት ነው። ከዛ ከተወሰነ ጊዜ በኋላ ነገርኳት ምንም ያለችው ነገር የለም። የሰርጉን ቀን ግን ትንሽ ራቅ አርጊው ስራ እንዳይበዛብኝ ምናምን ያለችኝ ግን ያው ከጊዜ በኋላ የሆነ ታይም ላይ ቁጭ አርጋ አወራችኝ ማለት እንዴት ነው ምናምን አይ ይሄን ጀስት እንደ ስጦታ ነው ጊፍት ነው እንጂ ይሄን ያህል እንደዚህ ነገር ታስቦበት አይደለም ምናምን ብያወራኋት አባቴ ከበፊት ጀምሮ ያለ የሚያሳድገኝ ነገር አለ ማለት ሀብታም ስታገቢ ባሪያ ነው የምትሆኚው የሚያፈቅርሽን ካገባሽ ግን ንግስት ነው የምትሆኚው ይላል። የትኛውን ቤተሰብ የተሻለ ኑሮ እንዲኖርሽ ይፈልጋል ፕላስ ደግሞ ከኑሮሽ በላይ የተስተካከለ ህይወት እንዲኖርሽ ይፈልጋል። አንዳንድ ጊዜ ድህነት ብቻ ሳይሆን እኮ ከድህነት በላይ የማይሆን ህይወት ትኖሪያለሽ። ያፈቅረኛል ብለሽ ያገባሹ ወንድ ከዛ በኋላ ብዙ ነገር አፕን ያደርጋል ኑሮ ውስጥ ወደ ሌላ ህይወት መመስረት ፕላስ ደግሞ በፍቅርም ሴት ልጅ እንታለላለን ይመስለኛል ማርገዝ አለ ከትዳር በፊት ምናምን እያንዳንዱ ነገር ፋሚሊ ጋር ያስጨንቃቸዋል። ግን ፋይናንሻሊ አሁን እንደዚህ ሀብታም ምናምን ቤተሰብ ላይ የለም ትንሽ አካባቢው ላይ ኢቭን ለማዘር እኔን ያሟታል ማለት እንደውም በጣም የፈተነኝ እኔ የሰፈር እንትን ነው እንደነገርኩሽ ቤት ያደርሰኛል በባጃጅ ምናምን እና ለማዘር በጣም ብዙ ነገር ነው የሚወራው እና በዚህ አጋጣሚ እንደውም አንዳንድ ትልልቅ ሰዎች እንደ እድሜያችሁ ብትሆኑ አሁን ያንዲት ሴት ልጅ የተሻለ ሰው ካገባች አሁን ለምሳሌ እኛ አካባቢ ላይ ደና ስራ ተብሎ የሚጠቀስ አለ አይደል ቆንጆ ስራ ነው ወይም ቆንጆ ህይወት ያኖራል ተብሎ የሚታሰቡ ስራዎች አሉ። እንደዚህ አይነት ስራ ያለው ሰው ካገባች ግዴታ አንቺም በዛ ሰው መስመር እንድትሄጂ ይጠብቃሉ እና ለማዘር ያወሩላታል እንደዚህ ሲሸኛ ታየ ነው እንደዚህ ምናምን አትቆጫትም እንዴ ጭራሽ ከባለ ባጃጅ ጋር ኢቭን አርግዛ ነው የምትመጣልሽ ዲቃላ ይዛ ነው የምትመጣልሽ ምናምን የሚባል ሁላ ንግግር የሚከብዱ ሁላ ንግግሮች የሚናገሩ ሰዎች ነበሩ ትንሽ የዛ አካባቢ ሰውና እና ከጓደኞቼም አንዳንዶቹ ያው ክላስ ምናምን ስንሄድ አሁን እንደዚህ መኪና ያለው ወንድ ምናምን ይባል የለ ያ ነገር ግን የምር ፈልገሽ ነው ገና ነሽ እኮ ለምን ሌላ ወንድ እንትን አትይ ምናምን የሚባሉ ነገሮች ነበሩ። ብዙ ጊዜ ትነግረኛለች ለምሳሌ ወደ እዛ ስትሄድ ወደ ትምህርት ስትሄድ ደብረ ዘይት ነው የምትማረው በትራንስፖርት ስትሄድ በመኪናው ላም ይሸኟቸው አሉ
ትነግረኛለች። መታ ዛሬ በእንደዚህ ነው ሄድ ነው እኮ ትለኛለች። ግን ኖርማል አስባለሁ የሆነ ይደብራል ማለት ቅር ይላል። ግን ደግሞ መታ መናገሩ በራሱ በጣም ያስደስተኛል። የማትደብቀኝ ነገር መኖሩን ሳስበው ይበልጥ እሱ ነው የሚያስደስተኝ እኔን ማለት አሁን ሄደች ከሌላ ሰው ያየውን ሰው መኪና ውስጥ ቁጭ ብሎ አይቷት እንትናን እኮ መኪና ውስጥ አየዋት ከሚለኝ ይልቅ እሷ ራሷ እንደዚህ ስትለኝ በቃ የሆነ ኮንፈርት ይሰማኛል፣ ደስ ይላል። በቃ እግዚአብሔር ይመስገን እቤት አለኝ። ዋናው ደግሞ የሰው ልጅ መሰረታዊ ነገር እቤት ነው። ብዙውን ጊዜ ኪራይ ቤቶች አንድ ቤት ኪራይ ስንት ብር ነው? እሱ አለ። ያው እኛ ደግሞ እሱ ነገር ካለን ትልቅ ሸክም ነው እሱም። ያው እነዚህ ነገሮች ከበር ካደረግን እኔና አንቺ የሚከብደን ነገር የለም። ስለዚህ ብንጋባም ችግር የለውም ስንል ቤተሰብ ስንጠይቅ እንደውም ከኛ በላይ እነሱ ደስተኛ ሆነው ተገኙ። በተወለድኩኝ በ6 ቀኔ ነው ወደ ሆስፒታል የገባሁት ማለት ነውና እስከ 16 ዓመቴ ድረስ ሆስፒታል ነው ብዙ ጊዜ ያሳለፍኩትኝ። እንደውም ከ5 ጊዜ በላይ ሰርጀሪ ተሰርቻለሁ። በጣም በብዙ ቻሌንጅ ውስጥ ነው ፋሚሊ በእኔ ብዙ ተፈትኗል፣ እኔም እንደዛው እና አይደለም አሁን ይሄ ነገር የኔ መትረፍ በህይወት መኖር የሚገርማቸው ሰዎች አሉ። ለዛ የኔን እንትን ማየት የሚፈልጉ ሰዎች አሉ ምናምን እኔም ያን ነገር ስላሳለፍኩኝ ችዬ መገኘት ማሳየት ፈልጋለሁ እና ለዛ ማግባትም ምንም በቃ በህይወት ውስጥ አሉ አይደለ እነዚህ ሰክሰስ አረግሽባቸው ተብሎ የሚታሰቡት እንትኖች እዛ ቦታዎች ላይ መገኘት ፈልጋለሁ እና ለፋዘር ደውዬ ስነግረው እንትን አልነበረም፣ ደስተኛ አልነበረም። ማለት በቃ ገና ነሽ እኮ ምናምን እንደውም በሴት በኩል ሽማግሌ ተቀበሉ ይባላል አይደለ? በሴት ወገንም አለ ሽማግሌ የሚቀበሉና ማዘር አጎቷን ስታናግረው እንዴ በግድ ልትድሯት ነው ወይስ እሷ ፈልጋ ነው ምናምን አሉ። ማለት ፊዚካሊም ቀጫጫ ምናምን አይደለም በቃ ገና ነው መመስላቸው እና ፋዘር ትንሽ ለመቀበል ከብዶት ነበረ። ስራውን ምናምን እንደነገርኩሽ ቀድማ ያውቃሉ እና ሲጠይቁኝ በቃ ቤትም አለው የሚኖርበት ቤት የራሱ ቤት እሱን ስነግራቸው በቃ ማለት ብዙም ውስጣቸው እንትን አልነበረ። በቃ አንቺ ካልሽ ያው ፍላጎትሽን እንትን ማለት አንችልም ይሁን ምናምን አሉ። ከዛ የለቱለትም ሽማግሌዎቹ በደንብ እንትን ያደርጋሉ መሰለኝ ይገልጻሉ። በቃ ፋሚሊ ያው በእንደዚህ አይነት መልኩ ተቀብሎት ነበር። ማያ አባዬ እንባባል ማያ አባዬ ምናምን እንኳን የለውም፣ ግን ያው እናቴ ነው መላት። እናቴ ያው ብዛት ደግሞ ሚስቴ መላት አለው። ያው ባንጋባም ልንጋባ ነው ሚስቴ ነው መላት። እሷ ደግሞ አባቴ ትለኛለች። እሺ እንግዲህ አሁን በመቀጠል አዘጋጆቻችን የተወሰኑ ጥያቄዎችን አዘጋጅተውልናል። አይ ቲንክ በፍጥነት ነው የሚመለሰው ብለዋል። እስቲ አላውቁ በጣም የምታናደደኝ ብዛት እንዴት ነው ሆነ ብላ የምታውቀውን ነገር የሆነ እኔ ልክ ነኝ ያልኳትን ነገር ልክ እንደሆነ እያወቀች አይደለም ብላ የምትከራከረው ነገር አለ። እሱ ነገር በጣም ነው የምናደድበት፣ ተደጋጋሚ ነውና እሱ ነገር ያናደኛል። ድርቀት ያለሽ ይለኛል፣ ግን እኔ ልክ እንደሆንኩ ነው የሚሰማኝ። ብዙ ጊዜ የምታዝናናኛው ገና እየመጣችሁላ የምታሳየኝ አክት አለ። ገና ወደኔ እየመጣች ከቤት ወጣም ከስራ ቦታም ትውጣ ወደኔ እየመጣች የሆነ ስትመጣ የምታሳየው አክት በቃ እሱ ነው ብዛት ቢያዝናናኝና በጣም ደስ ይለኛል። እንዴት ልበል ያካሄድ አክት አለ አይደል? ስትሄድ የሆነ አመጣጧ ምናምን በጣም ነው የሚያዝናናኝ። ባረማመድ እንዴት ነው ሰውም እያየኝ ምንም እንትን ሳልል የሆነ ምናምን ስል እጂአር ካፕል በጣም ነው የምወዳቸው እና እንደነሱ ብንሆን ማለት ያላቸው ግንዛቤ ሰው ለመርዳት የሚያደርጉት ነገር በቃ ሲባል የሆነ እነሱን ማየት ይቀናኛል። በጣም ነው የሚመቹኝ፣ በጣም ነው የምወዳቸው። እዚያ ከተማ ሳምና ሊሃንም ደስ ይሉናል፣ ግን ሞር ጂአር ካፕልስ በጣም ነው የምንወዳቸው። ያንዳንዱ ቪዲዮአቸው አያመልጠንም። በቃ በጣም ነው ደስ የሚሉ። ሰርጋችን ጥር 3 ነው። ያው ስለ ሰርጉ መጀመሪያኛ ሰርግ ለመደገስ ብዙ ፍላጎት አልነበረንም። ያው ፋሚሊ ይጠብቃል ምናምን እና ጓደኞቻችንም ምናምን ሰርግ ይፈልጋሉ። ያው ሰው ምኑም ደስ ይላልና ቲክቶክ ላይ ብዙ አንሰራም፣ ብዙ ይሄን ያህል ቲክቶክ ላይ ብዙ ፖስት አናደርግም። ግን
በተወሰነ ደረጃ ሰው ያየናል እና ሰርጋችሁ መቼ ነው መቼ እንጠብቅ ምናምን የሚለው ነገር ትንሽ ገፋፋንና የተወሰነ በመጠኑ ሰርግ እናደርጋለን። ያው ጥር 3 ነው እናንተም እንዳትቀሩ። እኛ የመደገስ አላማ የለንም። እኛ ያው እንደውም የምንፈልገው ገብተን የሆነ የተሻለ ነገር ላይ መቀመጥ ነበር የምንፈልገው። እዚያውንም አለን ግን ያው ደግሞ ሞር የሰርግ የሚወጣው ወጪ ቢቀር ጉዳት የለውም ያው ጠቀሜታ እንጂ። ነገር ግን ያው እኛ ዝም ብለን እንግባ ብንል ቤተሰብ አይፈቅድም። በተለይ እሷ የመጀመሪያ ልጅ ነች። የመጀመሪያ ልጅ ስትሆኚ ደግሞ ከባድ ነው። ቤተሰብ የመጀመሪያ ልጁን ስንት ውጣ ውረድ አይቶ ያሳደገው ልጅ ዝም ብሎ አይለቅም እና ያው እሱ አለ ከኔ ጋር አይሆንም ይላሉ። ብቻ እንደ እግዚአብሔር ፍቃድ መጠን ባለም መልኩ ያው ደግሰን ለመጋባት አስበናል። ቲክቶክ ላይ በደንብ መስራት የመፈለጉ ነገር የመጣው ከኔ ነው። እኔ በጣም ቲክቶክ ላይ መስራት ፈልጋለሁ ምናምን ያው እንደነገርኩሽ ቲያትር ምናምን ስለተማርኩኝ ሶሻል ሚዲያ ላይ በደንብ መስራት ፈልጋለሁ። እሱ ደግሞ እንደውም አሁን ይሻላል እንጂ ካሜራ ጭራሽ አይወድም፣ ቪዲዮ መስራት አይወድም። እንደውም እንጣላ ነበርላ እንዳታይ የምትፈልገው ሴት አለች ከኔ ጋር አብረህ ከሆነ ምናምን እለው ነበር እና ሰው አሁን ትንሽ ቲክቶክ ላይ ምናምን ስትወጪ እዩኝ አላችሁ ምናምን የሚባል ነገር አለ ማህበረሰቡ ላይ። እንደነገርኩሽ እንደውም ቲክቶክ ላይ ሁላ መፖሰታችን ፋሚሊ ላይ ምናምን ያመጣው ነገር ነበረ። ግን አሁን ኖርማል ሆኖ የለ ሰው እንደውም ደስ ይለዋል እንደዚህ ካፕል ኮንተንት ማየት ለምን አሰሩ ምናምን ሁላ ይሉናል። ግን ያው ትንሽ ያስፈራሻል። ቲክቶክ ላይ አይተሻቸውን ሰዓት ላይ ወዳቸዋለሁ የምታያቸው ካፕሎች ተለያይተው ስታይ ይሄ ነገር ምናምን ታያለሽ። ግን ያው በደንብ እንደውም የመስራት ፍላጎት አለን ከዚህ በኋላ በደንብ ማለት እኔ በጣም እንትን ነው ይመስለኝ ቅናተኛ ነው ይባላል ማለት ምንም እንዲያወራ ምንም አልፈልግም እና እሺ ምን አይመስለኝ እናደዳለሁ። በጣም ነው የምናደደው። ረሳደባለሁ እና ይደብረኛል። በጣም ነው የሚደብረኝ። እሺ እንዲልም አልፈልግም የሚልም አይመስለኝ። ወይ በጣም ይደብረኛል። አልፈቅድም ማለት ወይ አልፈቅድም እንዴት እንዴ አይሆንም ነው ያው ደስ የሚለው ትዛዜን ትሰማኛለች እምላትን ስለምትሰማኝ አይሆንም ካልኳት አይሆንም ነው። ስለዚህ ያው እሷም ሲጀመር ስልኩም የለም የልጆች ቁጥር ፕላን እንኳን አላወጣንም። ያው ከሰርጉ በኋላ በደንብ ቁጭ ብለን እንመካከርና ቀጣይ ኢንተርቪው ላይ ብዛታቸውን እናሳውቃለን። ያው ቀጣይ ላይ ሁሉንም ነገር ማለት ያው በልጅ ደረጃ እንኳን ይሄን ያልነው ነገር የለም። ግን ያው የሰው ልጅ የመጀመሪያ ልጅ ይመኛል። የመጀመሪያ ልጃችን ሴት ብትሆን እንላለን። ያው እሱ ነገር አለ። ሌላ ነገር እንኳን ያው ቀስ በቀስ ትዳር ውስጥ ከገባን በኋላ በደንብ ጥሩ ነገር ላይ ደርሰን እንደምታዩን ተስፋ እናደርጋለን። ቲክቶክ ላይ በደንብ መስራት እንፈልጋለን። በደንብ በተለይ በዚህ በካፕል ኮንተንቱ አሁን እኔ ብቻዬን ነው ብዙ ጊዜ የምሰራው። ፖስት እናደርጋለን ብዙ የመገናኘቱም አጋጣሚ ምናምን ስለሌለን በደንብ አልሰራንም። ከዚህ በኋላ ግን ያው እንዳልንሽ ጂአር ካፕሎችን በጣም ነው የምንወዳቸውና በቃ በደንብ ቲክቶክ ላይ በደንብ እንደ ዱከም እንደውም ቤስት ካፕል ቲክቶከር የመሆን እቅድ ነው ያለን። በደንብ ጠብቁን። በደንብ ጠብቁን። በቲክቶክ ደረጃ ያው አሁን ስለተለያየንም ማለት ያው እሷም ሌላ ቤተሰቦቿ ጋር እኔም ቤተሰቦቼ ጋር ስላለው ብዛት ተገናኝተን እንትን የምንልበት አጋጣሚዎች ስለሌሉ ነው። ነገር ግን ያው በዛ ቢባል አሁን አንድ ወር ድፍን ያለን ከዛ በኋላ አብረንም ስለምንሆን በቲክቶክ ደረጃ በደንብ ጠንክረን እንሰራበታለን። በደንብም ያው ጥሩ ደረጃ እንደምንደርስ ተስፋ እናደርጋለን። በዛው ያው የቲክቶክ ገጻችንን ታስተካክሉ። ዩዘርኔማችንን KF ካፕል ይባላል እና ፎሎ አድርጉን።